ሁላችሁም እንደምደነግጡ አልጠራጠርም። ስለዚህ እነዚህ እያንዳንዳቸው የሰማሁት በሙሉ ቀንጨባ አድርጌ ላቅርብላችሁ ውድ ቤተሰቦቼ። ያው የሚኪ ጉዳይ በጣም ጠብቀዋል። ምክንያቱም አሁን አበበ ያለበት ሁኔታ በጣም ከባድ ስለሆነ ምንም አይነት ለውጥ ያሳየ ነገር ስላልሆነ ህመም ላይ ስለሆነ ህመሙ ደግሞ በጣም የባሰበት ስለሆነ ሀተ ቢነቃም በመብላት ምንም በራሱ መጠቀም አይችልም። ሁሉ ነገር ሰው ነው የሚያስፈልገው ነው ያለው። መንቀሳቀስ የሚችለው በዊቸር ነው እንጂ እንደዚህ መራመድ እንደማይችል ነው የተናገረው ልዑልን። ስለዚህ እነዚህ ነገራቶችን በጣም ከባድ ስለሆነ የሚኪ ከእስር ቤት መውጣቱ ትንሽ አክብደውታል መሰለኝ። መውጣት አይችልም። የእሱ ጉዳይ ያበበ ጉዳይ በደንብ ሰናቅ ውጤቱ ሰናቅ ከእስር ቤት አይወጣም ነው ያሉት። ያው ልዑልን የሚታገለው የነበረው እስካሁን የሚሯሯጠው የነበረው ለገና ይወጣል ብሎ ነበረ፣ ግን አልተሳካም። ስለዚህ በዛ የመጣ ነው ልዑልን ለመጨረሻ ውሳኔ የሰጠው። የመጨረሻም መልስም አስተላልፈዋል፣ መልእክትም አስተላልፈዋል። መልእክቱ ደግሞ በዚህ ጉዳይ ላይ የሚኪ ጉዳይ ታይቶ ፍርድ ቤትም ሆነ ፖሊስም ሆነ ህግ አካላቶችም ሆኑ እያንዳንዱ ነገር አይተውት ሚኪ በአስቸኳይ የሚያይለቁት ከሆነ ከስር ማይፈታ ከሆነ በዋስም ሆነ ማይፈታ ከሆነ እኔ ስራዬ ሙሉ በሙሉ ነው ማቆመው። ምክንያቱም የዛሬ አመት በዚህ ሰዓትም እኔ እንደዛ ችግር ውስጥ ገብቼ ሚኪ ለእኔ ብሎ ሲሯሯጥ ነው አይኑ ያጣው የነበረው። በዛ ሰዓት ከብቶች ጋር ታስሬ ምግብን አጥቼ ልብሴ በሙሉ ተቀዳዱ ነው። ዘላለም ወንድሜ ነው ካለሁበት ጭንቀት ውስጥ ያወጣኝ የነበረው። ሚኪ በእኔ መመጣ በጣም ተጎድቶ ነበር። ያንን ነገር ተጠብቆ ገና አሁንም በአመት ገና ደስታችን በምናሳልፈበት ጊዜ ሚኪ እስር ቤት መሆኑ እኔ በጣም ከፍቶኛል ብሎ ነው ያለቀሰው። ልዑልን እኔ መከታተል ከጀመርኩኝ ብዙ ጊዜ ሆኖኛል። ብዙ ጊዜ ልነግራቸው አልችልም። ግን እንደ ዛሬ እንደዚህ ስቅስቅ ብሎ ሲያለቅስ እንደ ዛሬ ተደፍቶ ሲያለቅስ እኔ መጀመሪያ ነው ያየሁት። የምር ከልቡ ነው የከፋው። በጣም ከፍቶታል። እንደዚህ አይነት ውሳኔ ወስኖ ማያውቅም። እንኳን እሱ 15 ቀን በሙሉ ታስሮ ተቀጥቅጦ ከከብቶች ጋር የከብቶች እረኛ አስረውት ያ ሁሉ መከራው ሲያሳዩት ይህ ስራ ላቆመው ስራዬን እሰራለሁ እያንዳንዳችሁ አሳያቸዋለሁ ነው ያለው የነበረው። እያንዳንዳችሁ ለእጃቸው ሰጣቸዋለሁ እንጂ ይሄ ስራ መቼ ቢሆን አላቆመውም ብሎ በራሱ ጠንክሮ እናቱ ለምናው አልቅሳ ነው የለመነችው ነበረው። መቼም አላቆሙም፣ ጠላቶቼ ደስተኛ አላደረጋቸውም ነው ያለው ነበረው። ከዘላለም ጋር ተጣልተው ነበር። ይሄ ስራ ማቆም አለብን፣ ቤተሰባችን የተጎዳ ነው ብሎ ዘላለም ብዙ ጊዜ ሲለምነው በምንም ተአምር አይሆንም ነው ብሎ ነው ልዑልን የሰራው ነበረው። ግን ዛሬ የመጨረሻ ተስፋ ቆርጦ ተስፋው ተሟጦ አልቆ ለመጨረሻ ነው ውሳኔ የወሰነው። በቅርቡ ተሎ ሚኪ ካልተፈታ ስራው ማቆማለሁ ነው ያለው። በዛ ላይ ደግሞ የሚኪ እናት በጣም ታማለች። በድንጋጤ ነው ሐኪም ቤት የገባቸው የነበረው። አሹ እንደተናገረው ቤታቸው በሙሉ በጣም ተረብሸዋል። ሰው በሙሉ በጣም ተጨንቀዋል። የሚኪ እህት በጣም ስቅስቅ ብላ ነው ያለቀሰችው። በቃ እኔ ምንም አልፈልግም፣ ከሚኪ መታሰር ለእናቴ ህመም ነው ከባድ የሆነው። መንቀሳቀስ አትችልም፣ አትበላም። በቃ ጠዋትና ማታ ማልቀስ ነው። እንቅልፍ የሚባል ነገር የላትም ነው ያለችው። ከእንቅልፍ እጦት የተነሳ ምግብ ስለማትወስድ ህመሟ የባሰበት ነው የመጣው። ስለዚህ ሚኪ ከጭንቀት መውጣት አለባችሁ ነው ያለችው። በቃ ሚኪ ከእስር ቤት መውጣት አለበት። እሷን ከአንድ በኩል አለቀሰች። ቤተሰቡ በሙሉ እንዳለ ተረብሸዋል። እናቱም ደግሞ አልጋ ላይ ነው ያለችው። ገና ከሐኪም ቤት ዛሬ ነው የወጣችው። ልዑልም ስራ ማቆም መፍረዱን ያኔ የመጨረሻ ውሳኔ መወሰኑ እኔ ብዙም አልፈርድበትም። ነገር ግን የሰው ልጅ በአንዴ ተስፋ መቁረጥ የለበትም። ልዑልን ስራህን ማቆም የለብህም። ስራህን በጣም ተወዳጅ የሆነ የብዙ ሰው ነፍስ ያዳንክ፣ የብዙ ሰው የተቸገረ ሰው በሙሉ የደረስክለት፣ ብዙ ሰዎች ንብረታቸው አስመልሰሃል፣ ብዙዎቹ ከራብ አድነሃቸዋል፣ ብዙዎቹ ከጨለማ አውጥተሃቸዋል፣ ብዙዎቹ ከዝናብ ነው አውጥታት ጥሩ ቦታ እንዲቀመጡ ያደረከው፣ የብዙ ሰውን ባብሰሃል። ሚኪ ታሰር ጨዋ አይደለም፣ አይማማው ወንድ ነው። ከዚህ በፊት ምንም አይነት ኬዝ የለበትም። ከዚህ በፊት ምንም አይነት ኬዝ የተከፈተበት ነገር የለም። ይሄ አንድ የመጀመሪያ ነው። ስለዚህ ያ ስለሆነ ነገሩ እንደሚቀልለት እኔ አልጠራጠርም። ስለዚህ ልዑልን እባክህ አንተ ለኢትዮጵያ ሕዝብ ለኢትዮጵያ በተለይ ለኢትዮጵያ እናቶችን ታስፈልጋቸዋለህ። የተበደሉ ሰዎችን ታስፈልጋቸዋለህ። በምንም ተአምር ስራ ማቆም የለብህም። ሁላችሁም ተከታታዮች በሙሉ አንዳችሁ በዚህ ሌላ ኮሜንት እንዳሰጡት በቃ ስራ ማቆም የለብህም ብላችሁ ነው እያንዳንዳችሁ
ኮሜንታችንም የሁላችንም ኮሜንት አንድ አይነት መሆን አለበት። እኛ እናሸንፈዋለን። ሉል የሚከተለው 200,000 ህዝብ ነው። ያ ህዝብ በሙሉ በአንድ አይነት ውሳኔ ተነስቶ ስራ ማቆም የለብህም ተብሎ አድማ ከተደረገበት ሉልን ስራ ያቆሙ ይወጣል። ሉልን ማለት ሚኪን የሰራው ነገር ቀላል ነገር አይደለም፣ ከባድ ነገር ነው። ሰውየው ፓራዳይስ ሆነዋል። በእርግጥ ለእጁ ነው ያገኘው። ሰው የዘራውን አይደለም ያጭደው፣ የዘራውን ነው ያጭደው። ግን ያ ነገር አይባልም። መቼም ጉዳት ደርሶበታል። ግዴታ ሚኪ መቀጣት አለበት። ያ ስለሆነ ሚኪ ይፈታል። የሰው ልጅ ጤነኛ ከሆነ አእምሮ በሽተኛ ካልሆነ ሰርቶ የሚበላ ከሆነ ምንም የጎደለበት ነገር ካልሆነ የሰው ልጅ ሁሌ አመት ባል ነው። በየጊዜ አመት ባል ይመጣል። ዛሬ ገና ሄደ ሌላ አመት ባል የለም ማለት አይደለም። በየጊዜ አመት ባላችን ነው። ነገም በአመት ባል ነው። ዛሬም አመት ባል ነው። ግን ጤና ካለን ነው። ጤና ከሌለን እኮ አመት ባል በቀን 2 አመት ባል ቢሆን እኮ ምንም አይጠቅመንም። የሰው ልጅ ሙሉ ጤና ካለው ከምንም በላይ አመት ባል ነው። አመት ባል ያለው ገና ብቻ አይደለም። ሉል አትሳሳት፣ ሁሌ አመት ባል ነው። እናቱን አላህ አፊያ ያርጋት። አንተ መጠንከር አለብህ። እንደዚህ ያልቅሳ በዚህ ልክ ተስፋ ስትቆርጥ ጊዜ ጠላቶችህን ደግሞ ደስተኛ ነው የሚሆኑት። ሌላ በአንተ በኩል ያሉ ሰዎች በሙሉ እንዲሰንፉ ነው የምታረጋቸው። አንተ ጠንክረህ በስርህ ያሉ ሰዎች ክርሞችህ በሙሉ ማጠንከር ነው ያለብህ እንጂ በዚህ ልክ እጅ መስጠት የለብህም። ሚኪ ታስር፣ ወንድ ልጅ ነው ይወጣል። ሴት ልጅ ታስራ ስንት አመት እርጉዝ ሆና የምትታሰር ሴት አለች አይደል? እርጉዝ ሆና እርግዝና ምን አይነት ህመም እንደሚሆን የወለደው ነው የሚያውቀው። ስለዚህ ወይ ያረገዘ ሰው ነው የሚያውቀው። ስለዚህ ወንድ ልጅ ነው፣ ምንም አይሆንም፣ አይማማም። ጥሩ ነገር ተምሮ ነው የሚወጣው ከእስር ቤት፣ ጠንካራ ሆኖ ነው የሚወጣው። ግን ውጭ ያላችሁ እናንተ ጠንክራችሁ እሱ ደስ እንዲለው በጥሩ ስራችሁ የበለጠ አቋቁማችሁ መስራት አለባችሁ እንጂ በዚህ ልክ ሉልን እጅ የምትሰጥ ከሆነ እኮ እንዳለ እኮ ይሰንፋሉ፣ እንዳለ ይሰንፋሉ። ለምን? አንተ ጠንካራ ልጅ ነህ፣ ጎበዝ ልጅ ነህ እና ሌሎቹም ለአንተ አርአያ እንዲሆኑ መጠንከር ነው ያለብህ። ለምን አለቀስ ካላልህ አልቅስ። ብታልቅስም ጓደኛህ ነው የታሰረው፣ ጓደኛህ ነው ያጣኸው። እናቱም ደግሞ በዛ ጋር ታማለች፣ እህቱም ከአንድ በኩል አለቀሰችብህ። ግን የስራው መወሰን የለብህም። አበበ ከሆነ ብዙ ፋይሎች፣ ብዙ የበደላቸው ሰዎችን ብዙ ነገር ስላለ በዛ ሚኪ እንትን ይቅርታ እንደሚደረግ አልጠራጠርም። ስለዚህ ሚኪ ይፈታል። አንተ ነህ መጠንከር አለብህ። ስራዋ ጠንክራችሁ ሚኪ ታስራ ስራው ትተዋል እና ማን ሊከታተለው ነው? አሹ እናንተ አላችሁ። አዋሾች አሹ አለ፣ ሌሎቹም አሉ። ግን መቼም እንዳንተ አይሆኑ። አንተ ሰርተህ ጀግና ሆነ ጠንካራ ሆነ ሰርተህ እኮ ነው ዛሬ እነሱ አስተምረህ አስለምደህ ለዚህ ያደረስካቸው። ስለዚህ በምንም ተአምር ማቆም የለብህም። እንደ ድሮህን ጠንካራ መሆን አለብህ። ሁሉ ነገር ይስተካከላል። ማይስተካከል ነገር የለም። በህይወታችን መጥፎ ነገር ያጋጥመናል፣ ይስተካከላል። አንተ ብቻ ነው ጀግና ሆነ ወደፊት መጓዝ አለብህ እንጂ ሁሉም ሰው ልብ የሚነካ ነገር፣ ሁሉ ሰው የሚያስደነግጥ ነገር ማድረግ የለብህም ባይነኝ። ማናችሁም ደግሞ በዚህ ጉዳይ ላይ የምደግፉትም አይመስለኝም። ማን ሰው እንደማይደግፈውም እርግጠኛ ነኝ። ምክንያቱም ሉል ማን ሰው ስራ ሊያቆም አይፈልግም። ስራ ማቆም የለበትም። አውነቱ የሚኪ እናት ከሆነ ልጅዋ ታለች ልታለቅስ ነው። በአመት ባልጠብቀው ነበረ፣ ግን አልሆነም። ሁሉን ፈጣሪ ያለው ነው የሚሆነው እንጂ እኛ ያልነው አይደለም። የሚኪም እናት አላህ አፊያ ያርግሽ፣ ሙሉ ጤናሽን ይመልስልሽ፣ ልጅሽን ደግሞ በሰላም አላህ ያውጣልሽ። እህቱም ደግሞ መጀመሪያ በጣም ተረብሻ ነበረ። ከዛ በኋላ ሉል ስራ አቆማለሁ ሲል ጊዜ ደግሞ እሷ በጣም ምክር ውስጥ ነው የገባችው። በቃ ለምን መጠንከር፣ ጥሩ ስራ ሰርተህን እነሱ ማጠንከር አለባችሁ። ሚኪ ከእስር ቤት ሲወጣ ጊዜ ደስ እንዲለው ስራችሁ መስራት አለባችሁ እንጂ አንተ በምንም ተአምር ስራ ማቆም የለብህ ነው ያለችው። በጣም ነው ያጀገንኳት። መጀመሪያ በቃ ወንድሜ ለምን መውጣት አለበት የት አለ ብላ ነው ያለቃቀሰችው የነበረው። ግን መጨረሻ ላይ ተረዳችሁ። ፈጣሪ ይጠብቅሽ። ስለዚህ ኢንሻአላህ ሚኪም በቅርብ እንደሚወጣ አልጠራጠርም። ሉልን ተስፋ አትቁረጥ። ተስፋ መቁረጥ ማንተ አያምርም። አንተ ለብዙ ሰዎችን አርአያ ነህ። ብዙ ስራዎችን ካሁን በኋላ ብዙ ስራዎችን የሚጠብቅህ ልጅ ነህ። በእኔ የመጣ ወጣቶችን ማለቅ የለባቸውም። ፈጣሪ ከቀደረ በአንተም ሆነ በሌላ ቦታ ሆነ አይቀርላቸውም። ሁሉም ፈጣሪ ያለውን ነው የሚሆነው። አንተ በፈጣሪ የምታምን ጀግና ሰው ነህ። ስለዚህ ትላንት አንተ ያን ያክል ታመህ ያን ያክል በሽተኛ ሆነ ያልተወከው ስራ ዛሬ ሚኪ እስር ቤት ገብተዋል ብለህ ስትው
ይደብራል፣ በጣም ይደብራል ልዑል። ስለዚህ ማቆም የለብህም። ጠንክረ በርትተ ወደፊት መጓዝ አለበት። ጠላቶች በእናንተ ላይ ያሉ ጠላቶች ደግሞ እያንዳንዳቸው የእጃቸው አግኝተው እስር ቤት መግባት እስር ቤት መወረወር አለባቸው እንጂ እነሱ ተወርውረው ሚኪ መውጣት ብሩኬ መሻል አለበት እንጂ በዚህ ልክ እጅ መስጠት የለብህም። አበበ ከሆነ የእጁ ነው የሰራውን ነው ያገኘው። ያልሰራውን ማንም አልሰጠውም። የሰራውን የእጁ ነው ያገኘው። ስለዚህ ለእጁ ስላገኘ ፍርድ ቤቱ ያናክል በሚኪ የሚፈርድ አይመስለኝም። ያው የቀን ስህተት ነው። ስለዚህ ለማንኛውም መጠንከር አለባችሁ። ስራ ማቆም የለብህም። ልዑልን ስራ ማቆም ማትፈልጉ በሙሉ ኮሜንት መጻፍ አለባችሁ፣ ስራ እንዳታቆም ብላችሁ እና ሁላችሁ መወዳችኋለሁ። መልካም ምሽት ይሁንላችሁ። ባይ ባይ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።